መጽሐፍ ሲገልጡ እንቅልፍ ለሚያስቸግራቸው ሰዎች መታሰቢያነቱን ለነሱ ይሁንልኝ ብለዋልና ፍቅር ይሄንን ጠማማ ልብ ክርስቲያን እንዲሆን አደረገው። አንድ ክርስቲያን ለምን ጾማለሁ የሚል ጥያቄ ቢነሳበት ይሄ ነው መልሱ። ከፍለን የምንተወው ምንም ምሳሌ የለም። እንደ ተጠመቀ እንጠመቃለን፣ እንደ ጾመ እንጾማለን፣ እንደ ጸለየ እንጸለያለን። በጾም ጊዜ ሩካቤ ይፈጸማል አይፈጸምም? ከእንስሳት ጋር የሚያዛምደን ባህሪያችን አንዱ ይሄ ነው። ህማማት ብቻ ነው መሰል የሚከለከለው፣ እንደዛ የሚል የለም። ህማማት ብቻ አይደለም የሚከለከለው፣ አብይ ጾም ላይ አብይ ጾም ነውና እንኳን ጋብቻ ዲቁናና ቅስና እንኳን መሾም የተከለከለ ነው። ድሮ ቅድስት ቤተክርስቲያናችን ብቻ ነበረች ይሄንን ነገር የምትሰብከው። ዛሬ ግን በብዙ የምግብ ሙያ ላይ ያሉ ሰዎች መቼም ጾምን ተባባሪ ሆነዋል። የስጋ ጤና የነፍስን ተውት፣ የስጋ ጤና እንኳን የሚጠበቀው በጾም መሆኑን ነገሩን። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾምና ጸሎት ቢሆን እንደሷ ጾም እንደሷ ጸሎት ቢሆን ለራሷ ለድፍን ዓለም የሚበቃ ቸርነት ከእግዚአብሔር ዘንድ ይመጣ ነበረ ለዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ መምህራን ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ የወቅቱ አብይ ጾም እንደመሆኑ መጠን መቼም ፋሲካው ላይ ደግመን የማንመለስበት አንዳንድ የትምህርት ይዘት ሊኖር ስለሚችል ከወዲሁ ደግመን ደጋግመን ልንማረው እንችላለንና ስለ ጾም ማለት ነው። ብዙ ጊዜ ብዙዎቻችን እንጾማለን፣ ወይ ሁላችን ማለት ይቻላል እንጾማለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁት 7 የጾም አይነቶች አሏት፣ ወይም የተለያዩ የ7 አይነት የጾም አይነት አሉ። እንግዲህ የቻለ 7ቱንም ይጾማል። እንደ ቤተክርስቲያን ማንም ክርስቲያን ከ7 ዓመቱ በኋላ ይህን መጾም አለበት፣ 7ቱን አጽዋማት። በተለያየ ምክንያት የማይጾሙ ሰዎች ካሉ ምናልባት የጾም ጥቅም ምን እንደሆነ የምንጾመውም የምትጾሙትም ምን ጥቅም እንዳለው መማማር እንድንችል እስኪ ለምን እንጾማለን ብለን ከጥያቄ የተነሳ ትምህርት እንማማራለን እና የትምህርታችን ርዕስ ለምን እንጾማለን ነው። በዚህ ጥያቄ ተነስተን ቅድስት ቤተ ክርስቲያናችን ከመጽሐፍ ቅዱስ ከሊቃውንት የነገረችንን እውነት እንይዝና እንማማራለን። ጾማችን የተለምዶ እንዳይሆን ዝም ብለን ክርስቲያን ስለሆንን ብቻ የምንጾመው ጾም እንዳልሆነ ማወቅ አለብን። ብዙ ጊዜ ወቀሳ የሚበዛብን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ቤተ ክርስቲያናችንን በጣም እንወዳለን። የምንወዳትን ቤተ ክርስቲያን ግን አናውቃትም። ይሄ በጣም ትልቁ ችግራችን ነው። መጽሐፍ ማንበብ በጣም ይጨንቀናል። የቅዱሳት መጻሕፍትን ማንበብ እንዲያውም አንዳንድ ጸሐፊዎች አንድ ጸሐፊ ግራ ሲገባው መሰለኝ ጽፎ መታሰቢያነቱ ብሎ ሲጽፍ መጽሐፍ ሲገልጡ እንቅልፍ ለሚያስቸግራቸው ሰዎች መታሰቢያነቱን ለነሱ ይሁንልኝ ብለዋልና ምናልባት መጽሐፍ ለሕይወታችን ጠቃሚ ነውና ቤተክርስቲያንንም የምናውቅበት ሃይማኖታችንን የምንረዳበት ነውና ማንበብ ላይም እንታማለን እና ሃይማኖታችንን መውደድ እንጂ ማወቅ አልቻልንም። ስለዚህ ቢያንስ እየጾምን የጾም ጥቅም ከቤተ ክርስቲያን አስተምህሮ አንጻር ምን እንደሚመስል በጥቂቱ መማር ነው የዚህ ትምህርት ዓላማ። ለምን እንጾማለን ብለን ስንጠይቅ የመጀመሪያው ምክንያታችን አምላካችን ክርስቶስን ለመምሰል ነው።
አምላካችን ክርስቶስን የምንመስልባቸው በርካታ ነገሮች አሉ። ከነሱ አንዱ ይህ አብይ ጾም ነው፣ ወይም ደግሞ ጾም መጾማችን ነው። ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 11 ላይ ከኔ ተማሩ ይላል። ቁጥር 20 ላይ ከኔ ተማሩ፣ ወይም ቁጥር 29 ላይ ማቴዎስ 11 ቁጥር 19 ቁጥር 29 ቀንበሬን በላያችሁ ተሸከሙ ከኔ ተማሩ ይላል። እኛ ከአምላካችን የምንማረው ወንጌል ብቻ አይደለም። ይህንን ወንጌላውያን የጻፉልንን ወንጌል ብቻ አይደለም። የቃሉን ትምህርት የጻፉልንን የወንጌላውያን ትምህርት ማድመጥ አንዱ ነገር ነው። ከዚያ ባሻገር ግን ከኔ ተማሩ ሲል እሱ ተጠምቋል፣ እንደ ተጠመቁ ተጠመቁ ማለት ነው። እሱ ጾሟል፣ እኔ እንደ ጾምኩ ጹሙ ማለት ነው። እሱ ጸልዮአል፣ እኔ እንደ ጸለይኩ እናንተም ጸልዩ ማለት ነው። እሱ የፍቅር አባታችንና ምሳሌያችንም ነው። ያውም ለሚወጉት፣ ለሚያደሙት፣ ለሚቸነክሩት የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው አባ ሰረይሎሙ እስመ በዘኢያእምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው እያለ ሲናገር እንሰማዋለን። ይሄ ምን ያስረዳል ያላችሁ እንደሆነ ፍቅርን ያውም ጠላትን ለመውደድ የሚደረገው ፍቅር ከክርስቶስ ነው የምንማረው። እስጢፋኖስ አድርጎታል። አቡነ ተክለ ሃይማኖትም እንደዛው። ንጉሥ ሞተለሚ መጀመሪያ ወዳጃቸው እንዳልነበረ፣ ከሳሻቸው አሳዳጃቸው እንደነበረ ታውቃላችሁ። መቼም እዚህ አባታችንም ብሎ ለሚመጣ ሰው ይሄ ታሪክ እንግዳ አይመስለኝም። ነገር ግን ፍቅር ይህንን ጠማማ ልብ ክርስቲያን እንዲሆን አደረገው። የንጉሱን ልብ ፍቅር ማረከው፣ ወንጌል ማረከው። ጠላት በመረገም እንዲሁ ልቡ አይመለስም፣ እሱን በመርገም ማለት ነው። አንዳንድ ጊዜ ፍቅር በማየታቸው የሚመለሱ ከቃል በላይ ከአንደበት በላይ ሕይወታችንን አይተው ደግሞ የሚማሩ ብዙዎች ናቸው። ክርስቶስ አምላካችን የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲናገር ከኔ ተማሩ ብሎ ነበር። ከሱ የተማረው እስጢፋኖስን ተመልከቱት። የሐዋርያት ሥራ ምዕራፍ 7 ላይ አይሁድ የድንጋይ ክምር ከመሩበት፣ ለምን ክርስትናን ታስተምራለህ? ለምን ወንጌል ትሰብካለህ? ብለው እሱ ከክርስቶስ ከአምላኩ የተማረውን አየና በድንጋይ እየፈነከቱት የድንጋይ ክምር እየከመሩበት የሚያደርጉትን አያውቁምና ይቅር በላቸው አለ እስጢፋኖስ። አያችሁ፣ ከኔ ተማሩ ያለውን ፈጸመ ማለት ነው። አምላካችን ክርስቶስ ከኔ ተማሩ ብሏል። ጾምን የተማርነው ከሱ ነው፣ ከየትም ያመጣ ነው አይደለም። የሐዲስ ኪዳንን ጾም የጀመረልን እሱ ራሱ ክርስቶስ ነው። ስለዚህ ከኔ ተማሩ ያለ አምላካችን በነገረን ባስተማረን መሰረት እንደሱ አምላካችንን ለመምሰል እንጾማለን። ሰው ካልጾመ አምላኩን አይመስልም። ምናልባትም ጾም ያስፈታው ያንን ዘፍጥረት ምዕራፍ 3 ላይ የምናገኘውን ርኩስ መንፈስ ዲያብሎስን ነው የሚመስለው። እንጹም ከክርስቶስ የተማርነው ነው። ብሉ እንብላ እንኳን የለበትም፣ ብሉ ነው። ያው ዲያብሎስ መብላት ስለማይችል በእባብ አድሮ ብሉ ያለ ደግሞ ማን እንደሆነ ግልጽ ነው። ሰይጣን ማለት ነው። እሱ ዲያብሎስ ነው። ገዳመ ቆሮንቶስ ሄዶ ሲጾም ያየነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ አርአያ ሊሆን ነው። እሱ ለምን ይጾማል? ምናልባት ሁላችን ከኛ የተሻሉ ቅዱሳን ቢጾሙ በጾም ስለሚጠቀሙ ነው። ክርስቶስ ግን ለምን ነው የጾመው? አርአያ ለመሆን። ስለዚህ አንድ ክርስቲያን ለምን እጾማለሁ የሚል ጥያቄ ቢነሳበት ይሄ ነው መልሱ። አምላካችንን ክርስቶስን ለመምሰል ነው የምንጾመው። እንዲሁ ዝም ብሎ ኢየሱስ ጌታ ነው ብለን ክርስቶስን አናውቀውም። እንዲሁ ዝም ብለን ኢየሱስ ብለን አንድንም። የጾመውን ጾም ጾመን የኖረውን ሕይወት ኖረን ነው በልካችን በመጠናችን እሱን መስለን ነው ድህነትን የምናገኘው።
ስለዚህ የምንጾመው አምላካችን ክርስቶስ ከኔ ተማሩ ስላለ እሱን አብነት አድርገን ነው። ገዳማውያን በምናኔ የሚጾሙት በምናኔ የሚኖሩት እሱን አብነት አድርገው ነው። እንደ አምላካችን እንደ ክርስቶስ ሳንበላ አንችልም። እሱ 40 ቀንና 40 ሌሊት ምንም አይነት እህል ውሃ ሳይቀምስ ነው የጾመው። እኛ ግን ቢያንስ 9 ሰዓትን የቻለ በልዩ ልዩ ምክንያት ደግሞ አልቻልኩም የሚል ሰው ያው እንግዲህ ከሰዓት በኋላ ያለውን ሰዓት መርጦ ሊበላ ይችላል። የዚህ አብይ ጾም ታውቃላችሁ፣ መደበኛው ሰዓት ግን ከመነሻው ጀምሮ 11 ሰዓትን ይጨምራል እና ይሄ አሁን ያው ይሄን መናገር በራሱ ከባድ ነው 9 ሰዓት ለሚከብደው ሰው፣ ግን ቢያንስ እንደ ስርዓት እንደዚያ ነው። ክርስቶስ አምላካችን ፍለጋውን እንድንከተል አርአያ የሆነንም እሱ ነውና ቅዱስ ጴጥሮስ እንዲህ አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 የተጠራችሁለት ለዚህ ነው፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏል አለ። እስኪ አብራችሁ በሉ፣ የተጠራችሁለት በሉ። ለዚህ ነው ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏል። ምኑን ትቶላችሁ? ምሳሌ ትቶላችሁ ማለት መቼስ ጾሙን አይጨምርም አይባልም እና እጅሬ ትተውታል። ጸሎቱን አይጨምርም አይባልም፣ ሌሎቹ ትተውታል። እኛ ክርስቶስ ምሳሌውን ተወልን ስንል ከጥምቀት የጀመረውን ምሳሌነት ነው። ተጠምቋል። እኛ ብንጠመቅ ከእግዚአብሔር ልጅነት ለማግኘት ነው፣ ከኃጢአት ለመንጻት ነው፣ እግዚአብሔር ልጅ ለመሆን ነው። እሱ ግን የተጠመቀ አርአያ ለመሆን ነው፣ የምንጠመቅበትን ውሃ ለመቀደስ ነው። ስለዚህ ምሳሌውን ተወላችሁ ማለት ይሄ ነው። ቅድም እንዳለው የጾመ ሊጠቀም አይደለም። ቅዱሳንና እኛ ክርስቲያኖች ብንጾም ከእግዚአብሔር በረከት ለማግኘት ነው። በጾም ጥቅም ስለምናገኝ ነው። ክርስቶስ የጾመው ሊጠቀም አይደለም፣ ሊጠቅመን ነው። ከዚያም ደግሞ አርአያ ሊሆነን ነው፣ አብነት ሊሆነን ነው። ቅዱስ ጴጥሮስ እንደነገረን ምሳሌ ሊሆነን ነው። ምሳሌውን ተወላችሁ አለ። ከፍለን የምንተወው ምንም ምሳሌ የለም። እንደ ተጠመቀ እንጠመቃለን፣ እንደ ጾመ እንጾማለን፣ እንደ ጸለየ እንጸለያለን። ጠላታችሁን ውደዱ እንዳለ ቢከብደንም ጠላት እንወዳለን። በኋላ በመጨረሻ አካባቢ ለምን እንጾማለን ካለ በኋላ አንዲት ነገር እንጨምራለን፣ ትምህርት እንዳይረዝምብን። ለምን እንጾማለን ብለን ብቻ ጥያቄያችን አያልቅም። እንዴት መጾም አለብን ብለን ደግሞ ስናነሳ አንድ ነገር እናያለን። እስከዚያው ግን ለምን እንጾማለን የሚለውን እኔ ክርስቶስ አምላካችን ሲጾም እንደምታውቁት ዝም ብሎ ጾሙን አልጨረሰም። ማቴዎስ 4 ምዕራፍ 4 ማለት ነው ቁጥር 1 ጀምራችሁ ስታዩት መጾም ሲጀምር ገዳመ ቆሮንቶስን የማያውቀው ሰይጣን በክርስቶስ ምክንያት ገዳመ ቆሮንቶስ ገባ። መነኮሳት ገዳመ ቆሮንቶስ ቢሄዱ ዓላማ አላቸው፣ ክርስቶስ ቢሄድ ዓላማ አለ። ክርስቶስ ሊጾም ሰይጣን ጾም ሊያስፈታ ገዳመ ቆሮንቶስ ላይ ተገናኙ። መቼም ጾም ስንጀምር አርአያነቱ እዚህም ጋር አለ። ጾም ስንጀምር ዝም ብለን ሰላማዊ ሆነን እንደ ፍስኩ ጊዜ እንደ ልብ በምንበላ በምንጠጣበት ጊዜ እንደሚሆነው አይሆንም። ብዙ ፈተናዎች ይኖራሉ። አንዳንድ ጊዜ ሙሉ ፋሲካውን ቁርስ ትዝ ብሎት የማያውቅ ጾም ሲጀምር ቁርስ ትዝ ይለዋል። ቅዳሜ፣ እሁድ፣ ሰኞ፣ ሐሙስ ትዝ ብሎት የማያውቅ ሰው ማክሰኞ ጨምሮ ረቡዕና ዓርብ ሲሆን ትዝ ይለው ሰዋል። ሰይጣን በግልጽ ከኛ ጋር መኖሩን ከመጽሐፍ ቅዱስ ባሻገር ወደ ስሜታችን እየመጣ እንዴት እንደሚፈትናል። ሲከለከል ሌላ እያሾለከ ወደኛችን ስሜት የሚያመጣ ሰይጣን አለ። ክርስቶስ አምላካችን መጾም ሲጀምር ራሱን ከዓለም ሲለይ ፈተና መጣ። ይሄው የክርስቶስን መንገድ የተከተለችዋ ቤተ ክርስቲያን፣ ክርስቶስ እንደ ጾመ የምትጾመዋ ቤተ ክርስቲያን ያለ ሰይጣን ፈተና ጾሙን አትጀምርም፣ አትጨርስም። ቆሮንቶስ ላይ ሰይጣን መጥቶ ያልፈተነው
እየጾም አይደለም ማለት ነው። ክርስቶስ ካልተፈተነ እየጾም አይደለም እየጸለየ ያልነበረም ማለት ነው። አንድ ክርስቲያንም እንደዚያው ነው። መንፈሳዊ ልምምዱን ከእግዚአብሔር ጋር ማድረግ ሲጀምር፣ መንፈሳዊ ሕይወቱን ሲጀምር፣ ጾም ጸሎቱን ሲጀምር የተወው ሰይጣን ይነሳል። ዛሬ ያለችው ቤተ ክርስቲያን ቁም ስቅሏን የምታየው ከቆሮንቶስ የወረሰችውን ጾም ስትጾም ከቆሮንቶስ ጀምሮ አምላኳ ክርስቶስን የፈተነ ሰይጣን ቤተ ክርስቲያኒቱን ስለማይተዋት ነው። በጣም ብዙ ክርስቲያን ነን የሚሉ ዓለም ላይ ብዙ የሃይማኖት ተቋማት አሉ በክርስትና ስም የሚጠሩ። እንደ ኦርቶዶክስ ተዋህዶ ምዕመናንና ቤተ ክርስቲያን ግን መከራ ደረሰባቸው፣ ፈተና ደረሰባቸው ሲባል ብዙ ዜና ሰምተን አናውቅም። በየትኛውም የዓለም ክፍል ብንሄድ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እንደ ኦርቶዶክስ ተዋህዶ አማኞች ወይም ደግሞ በልዩ ልዩ መልክ የሚጠሩ ከኦርቶዶክስ ተዋህዶ ቤተ ክርስቲያን ጋራ ተመሳሳይ አቋም ያላቸው ብዙዎቹ ወይም 5 አብያተ ክርስቲያናት እንዳሉ ታውቃላችሁ። ኤርትራን ሲጨምር 6 ይሆናል መሰለኝ። እንደነዚህ ኦርቶዶክሳውያን የሚገፋ በምድር ላይ ማንም የለም። እዚህ ምድር ላይ ምንድነው ምክንያቱ ያላችሁ እንደሆነ ጾሙን፣ ጸሎቱን፣ ጥምቀቱን፣ ክርስቶሳዊነትን በቃል ሳይሆን በሕይወት እየኖሩ ያሉ ምዕመናን በቆሮንቶሱ ሰይጣን አለመፈተን አይችሉም። ሲጾም ሰይጣን ዝም ብሎ አላየውም ክርስቶስ አምላካችንን። ሲጸልይ ሰይጣን ቆሞ አላየው። ፈተናውን ሁሉ ማምጣት ጀመረ። ሌሎችንማ እንዴት ይፈትናል? አንዳንዶቹን ጾማለን ቢሉም የውሸት ጾም ነው እውነት ለመናገር። በሌላ መልኩ ግን ሌላው ለመንቀፍ አይደለም እውነቱን ለመናገር ያህል ለምሳሌ አሁን ከዓለም ጋር ተባብረው የዓለምን አጀንዳ የሚያስፈጽሙ የሃይማኖት ተቋማት ለምን ሰይጣን ይፈትናቸዋል? አንድ ምሳሌ ልንገራቸው። የካቶሊክ ቤተክርስቲያን በአዋጅ አወጀችው ነውና ለጥላቻ እንዳይመስላችሁ ይሄን ስንል የካቶሊክ ቤተክርስቲያን ምናልባት ብዙዎቻችሁ ሰምታችሁ ይሆናል ዜናውን የተመሳሳይ ጾታ ጋብቻን ፈቅዳለች። ሴት ለሴት የወንድ ለወንድ ጋብቻ ካህናቶቿን ባርኩ ብላለች። ከዚያም በመቀጠል የክርስትና እምነት ተከታይነን የሚሉ ሌሎች የፕሮቴስታንት ሴክቶችም ፈቅደዋል። ለምሳሌ አንግሊካን ቸርች፣ ሌሎችም በይፋ በአደባባይ የተመሳሳይ ጾታ ጋብቻ ማለት የሰው ልጆች የተፈጥሮ ዝንባሌ ነው፣ ለምን እንከለክላለን? ጠባያቸው ተፈጥሯቸው ይሄንን እንዲያደርጉ ከፈለገ የተፈጥሮ ፍላጎትን ለምን እንቃወማለን? በማለት የተፈጥሮ ጠበቃ ነን ብለው የፍላጎት ጠበቃ ነን ብለው የኃጢአት ጠበቃ ሆነዋል፣ የርኩሰት ጠበቃ ሆነዋል። ምናልባትም አንዳንድ ፖለቲከኞች የሚሽኮረመሙበትን አጀንዳ በዓለም ላይ ለመናገር የሃይማኖት ሰዎች ደፍረው ሰብከውታል። እና ከዓለም ጋር የሚተባበሩ ለዓለም ርዕዮተ ዓለም የሚመቹ አማኞችን ሰይጣን ቤተሰብ እንዴት ይፈተናል? ሰይጣን ገዳመ ቆሮንቶስን ከነጾሙ የወረሰችዋ ከነጸሎቱ የወረሰችዋ ክርስቶስን ጌታ ጌታ በማለት ሳይሆን እንደ ጾመ እየጾመች እንደ ጸለየ እየጸለየች ያለችዋ ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን የሰይጣን ጦር አብዝቶ የሚወረወርባት ከዚህ የተነሳ ነው። ጾሙን ወርሳለች፣ አለመፈተን አትችልም። ጸሎቱን ወርሳለች፣ አለመፈተን አትችልም። ስለዚህ ፍለጋውን የተወልን ምሳሌውን የተወልን ክርስቶስ አምላካችን ከኔ ተማሩ ብሏልና አምላካችን ክርስቶስ እንደነገረን ከሱ ለመማር ክርስቶስ እንደጾመ እንጾማለን። ስለዚህ ለምን እንጾማለን የሚለው የመጀመሪያው ጥያቄያችን መልሱ አምላካችን ክርስቶስን ምን ለማለት ነው? አቤት ክርስቶስ አምላካችንን ለመምሰል ፍለጋውን ለመከተል አርአያውን ለመከተል እንጾማለን። አጭሩ መልሳችን ይሄ ነው። ሁለተኛ ለምን እንጾማለን? መልአካዊ ሕይወትን ገንዘብ ለማድረግ መልአካዊ ሕይወትን ለመለማመድ። ከጥያቄ ልጀምር እስኪ ይሄንን ነገር ጋብቻ ቅዱስ ነው ርኩስ ነው? በቅዱስ ጋብቻ ውስጥ የሚፈጸም ሩካቤስ ርኩስ ነው ቅዱስ ነው? አቤት በሞራል ተናገሩ። ወይ አይደለም በሉ ወይ ነው በሉ። አቤት ቅዱስ ነው። በተቀደሰ ጋብቻ የሚፈጸም ሩካቤ ቅዱስ ነው።
ቅዱሳን እና አቡነ ተክለ ሃይማኖት የተወለዱት በዚህ አይደለ? አቡነ ገብረ መንፈስ ቅዱስ፣ ጻድቃን ሰማዕታት በሙሉ የተወለዱት በዚህ አይደለ? ድንግል ማርያም የተወለደችው ከተቀደሰ ጋብቻ ሩካቤ አይደለ? ስለዚህ ቅዱስ ነው። ቅዱስ ከሆነ ጋብቻ የሚፈጸም ሩካቤ ተመልከቱ። በጾም ይፈቀዳል አይፈቀድም? ሩካቤ ብትሳሳቱም ተናገሩ፣ እውነት ሆነም ተናገሩ ጮክ ብላችሁ። በጾም ጊዜ ሩካቤ ይፈጸማል አይፈጸምም? ለምን? ቅዱስ አይደለ? ጾምም ቅዱስ ነው። ምንድነው ችግሩ? አቤት እኮ ጾምም ቅዱስ ነው። ጋብቻው እኮ ርኩስ አይደለም። ሩካቤውም ቅዱስ አይደለም። ምንድነው? ርኩስ አይደለም። ለምንድነው ታዲያ የሚከለከለው? የረከሰ ነገር ቢሆን አይ በጾም ቀን እንዴት ይሄንን የማይገባ ነገር እናደርጋለን እንላለን። ጾም ስለሆነ አይቻልም። አይ ያው ምግብ እኮ ለሁለት እበላለሁ አይደለ? ርኩስ ስላልሆነ። ጾም ግን ጾሞ እንግዲህ ቅዱስ ጋብቻ ነውና ብሎ ባልም ከሚስቱ ሚስት ከባሉ አይተኙም፣ ሚስት ከባሉ አትተኛም፣ ባል ከሚስቱ አይተኛም። ለምን ነው ጥያቄው? ቅዱስ ነው እኮ ጋብቻው፣ ሩካቤው ቅዱስ ነው፣ ጾሙም ቅዱስ ነው። ያልረከሰ ነገር ከተቀደሰ ጾም ጋር ቢፈጸም ምንድን ነው ችግሩ? እስኪ አስቡ ትንሽ። ባጭሩ ጥያቄውን የሚመልስልንን ነገር ልንገራችሁ። መላእክት ይጋባሉ አይጋቡም? እንደ መላእክት ሩካቤ የሚባል ጋብቻ የሚባል ነገር የላቸውም። እሺ ስጋዊ መብል መጠጥ ይጠጣሉ አይጠጡም? ስጋዊ ምግብ ይበላሉ አይበሉም? አያችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና መሰል አብያተ ክርስቲያናት እንዲህ ያምናሉ። ፈሪሳውያን ክርስቶስ አምላካችንን በሰማይ እንዴት ነው የምንኖረው ብለው የሆነ ትብትብ ጥያቄ እንደው ክርስቶስን ለማሳሳት የሚመስል ጥያቄ ጠየቁት። ክርስቶስ አምላካችን ምን ብሎ መለሰላቸው? ስለ ሰማያዊ ሕይወት ማቴዎስ 22 ቁጥር 30 ላይ በትንሣኤ ጊዜ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም፣ በሰማይ እንዴት ነው የምንቀጥለው ብለው ከትዳር አንጻር ጠይቀው ነው። እኛ የሰው ልጆች በክርስቶስ ክርስቲያን ሆነን ሞተን ስንነሳ በስጋና በደም በጥምቀት ልጅነትን አግኝተን ከብረን ሞተን ስንነሳ እንደ መላእክትን የምንኖረው። እንደምን አልኳችሁ? ዘላለማዊው ሕይወት የሰው ጠባይ የስጋ ጠባይ አይደለም ያለው፣ የመላእክት ጠባይ ነው ያለው። እንስሳዊ ፍላጎት ማለት በነገራችን ላይ መብላት፣ መጠጣት፣ ማግባት፣ መጋባት ወይም ደግሞ ይሄ ሩካቤ ከእንስሳት ጋር የሚያዛምደን ባህሪያችን ነው እንድታውቁት። ከእንስሳት ጋር የሚያዛምደን ባህሪያችን አንዱ ይሄ ነው እና የሰው ልጅ ሞቶ ተነስቶ የሚኖረው ዘላለማዊ ሕይወት ምግብ የለም፣ መጠጥ የለም፣ ጋብቻ የለም፣ ልጅ መውለድ የለም፣ ሩካቤ የለም። እንደ መላእክት ነው የምንኖረው። ታዲያ እዚህ ጋር ለምን እንጾማለን የሚለውን ጥያቄ ሁለተኛ መልስ ለምን አረግ ነው። እኛ አሁን የምንጾመው ሰማያዊ ሕይወትን በምድር እየተለማመድ ነው። እስኪ አብራችሁ ይበሉ። የምንጾመው በሉ ሞተን ተነስተን እንደ መላእክት የምንኖረው ኑሮ በምድር እየተለማመድ ነው። ሞተን ተነስተን እንደ መላእክት የምንኖረው ኑሮ በየት እየተለማመድ ነው? ስለዚህ ቅድስት ቤተ ክርስቲያን ጾም ብላ የጾም አዋጅ ስትሰጥ እንድታውቁት መላእካዊ ሕይወትን በምድር ላይ ልመደው፣ በክርስትና ሕይወት ላይ ተለማመደው እያለች ነው። የምንጾመው እንስሳዊ ጠባይን ለማሸነፍ ነው። ከሩካቤ የምንከለከለውም መላእክት ሩካቤ የሚባል ጠባይ የላቸው። አንተ በጾም ጊዜ መልአክ ነህ፣ ስጋ የለበሰ መልአክ። ስለዚህ በመላእክት ሕይወት ውስጥ ደግሞ ጋብቻና ሩካቤ ስለሌለ በጾማችን ወቅት ቅዱሳን መላእክትን ስለምንመስል እሱን ልምምድ እየፈጸምን ስለሆነ ሰማያዊ ሕይወታችንን
ታሳቢ ያደረገ የጾም አዋጅ ስለሆነ የሚታወጀው ወይም የታወጀው በዚህ ምክንያት እኛ ከምግብ ብቻ አይደለም ከሩካቤ እንኳን ተከልክለን እንኖራለን። ስለዚህ መላእካዊ ሕይወትን በምድር እየተለማመድን ነው ማለት አይደለም። ገብቷችኋል አይደል? ሁለተኛው ምክንያታችን ይሄ ነው። መላእካዊ ባህሪን መላእካዊ ጠባይን በምድር መልመድ ስላለብን ነው። መላእክት አይበሉም አይጠጡም። እኛም በጾም ወቅት እስከ ቻልነው ጊዜ ድረስ ከምግብና ከመጠጥ እንከለከላለን። መላእክት አያገቡም አይጋቡም። በጾም ጊዜ ጋብቻ የለም። ቅዱስ እኮ ነው ጋብቻ። ሌላ ጊዜ ነግራችኋለሁ። እንኳን ጋብቻ የዲቁናና የቅስና ስልጣን እንኳን አይሰጥም። አንዳንድ ይቅርታ በጣም እንዲህ አይነት ነገሮች ለመድረክ ላይ መቹ ይችላሉ። እንደ ባለፈው እንዲሆኑ እንደዛ ሆኖ የሚል ሰው ስለማይጠፋ እኔ አይደለም እላችሁ። መጽሐፋችን በአብይ ጾም ይከለክላል። በአብይ ጾም አሁን ሕማማት ብቻ ነው መሰል የሚከለከለው። እንደዛ የሚል የለም። ሕማማት ብቻ አይደለም የሚከለከለው። አብይ ጾም ላይ አብይ ጾም ነውና እንኳንስ ጋብቻ ዲቁናና ቅስና እንኳን መሾም የተከለከለ ነው። አባቶቻችን ከልክለዋል። አሁን ሰው እንደ መልአክ የሚኖርበት ጊዜ ነው በዚህ አብይ ጾም። በተለይ በዚያ በሰማይ ደግሞ አንተ ዲያቆን ነህ ብሎ የሚሾም የለማ። አያችሁ፣ ሰማያዊ ሕይወትን እየተለማመድ ነው። ዲያቆናትም ከሆኑ ካህናትም ከሆኑ እዚህ ስልጣናቸውን ይዘው ይሄዳሉ እንጂ በሁሉም ማለት ነው መንፈሳዊ ማዕረግ ላይ ያሉት። በዚያ በሰማይ ግን የለም። ስለዚህ ጋብቻ የሚከለከለው እርኩስ አይደለም። በጾም ወቅት የጾም ድግስ ደግሰው እኮ መጋባት ይችሉ ነበር። አይቻልም እንዴ? ይችሉ ነበር። ግን የምንጾመውና ጋብቻ የሚከለከለው ወይም ሩካቤ ራሱ የሚከለከለው በሰማይ በዓለመ መላእክት ይሄ የለም። እኛ የምንጾመው ስጋችንን ለማድከም ብቻ እንዳይመስላችሁ፣ ስጋን ለነፍስ ለማስገዛት ብቻ እንዳይመስላችሁ። ስጋችንን መበቀል አይደለም ዋና የጾም ዓላማ፣ መላእክትን መምሰል ነው። አዎ ስጋችንን መግራት አለብን። የኛ ስጋ የሚገራው በጾም በጸሎት ነው። ግን ደግሞ ከዚህ በላይ የሆነ ዓላማ አለ። ስጋችን ከደከመ በኋላ ዋናው ዓላማ ነፍስን ማበርታት ነው እና እንደ መላእክት መኖርን ልታለማምደን ቅድስት ቤተ ክርስቲያናችን እንደ መላእክት የምንጾም እንደ መላእክት ለተወሰነ ጊዜ ከምግብ ከውሃ ወይም ከስጋዊ ፍላጎት ከየትኛውም ማለት ነው ተከልክለን እንቆያለን። ስለዚህ ለምን እንጾማለን? መልአካዊ ሕይወትን በምድር ለመልመድ ነው። ሁለተኛ ምክንያታችን ይሄ ነው። ሶስተኛ ለምን እንጾማለን ካልን ከእንስሳት የተለየን ስለሆን። ከምን የተለየን አልኳችሁ? አቤት! እስኪ ወደ መጽሐፍ ቅዱስ ልውሰዳችሁ። መጽሐፍ ቅዱስ ስለኛና ስለ እንስሳት ምን ይላል? በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንዲህ የሚል ቃል እናገኛለን። ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እንስሳት አራዊት እኮ ተፈጥረዋል ከአዳም በፊት። ነገር ግን የትኛውንም በሬ፣ የትኛውንም ላም፣ የትኛውንም አንበሳ፣ የትኛውንም በቃ በአራዊት እንስሳት አእዋፍን ሶስቱንም አራዊት አእዋፍ እንስሳትን ሶስቱንም ይሄንን እንዳትበሉ፣ ይሄን ብትበሉ ግን የሞት ሞት፣ ይሄንን ቅጠል እንዳትበሉ፣ ይሄንን ሳር እንዳትበሉ፣ ይሄን ብትበሉ የሞት ሞት ትሞታላችሁ አለ። ከእንስሳት ከአራዊት ከአእዋፍ ተለይቶ አትብላ የተባለ ሰው ብቻ ነው። ምን ብቻ ነው አልኳችሁ? ስለዚህ ዛሬ ክርስቶስ ጾሞልኛል እኔ አልጾምም የሚል ሰው ካለ ለጥላቻ አይደለም። እውነቱን ለመናገር ሱሪ የለበሰ ከብት ነው፣ ሱሪ የለበሰ በሬ ነው። አትብላ ያልተባለ እንስሳ ብቻ ነው። አትብላ የሚል ሕግ የማይመለከታቸው እንስሳትን ነው፣ አራዊትን ነው፣ አእዋፍን ነው። እውነት ነው፣ እነሱን አይመለከታቸውም። እኛ ግን ሰው ስለሆንን የአዳም ልጆች ስለሆንን ስርዓት አለን፣ ደንብ አለን፣ ቱንቢ አለን። መቼ መብላት መቼ አለመብላት እንዳለ ተጽፏል። ስለዚህ በስርዓት መኖር የጀመረ አባታችን አዳም ነው። ያለ ስርዓት ያገኘሁትን እበላለሁ እያለ
ይሄ ምንድነው የሚባለው? ባለሙያዎች ዝም ብለው ሁለበል የሆኑ ይሄ ጅቡም ቀበሮም ቢበላ ችግር የለውም በሐዲስ ኪዳን የሚሉትን ሰዎች ኦራል ስቴጅ ብለው ይመድቧቸዋል። ምንድን ህፃናት ታውቃላችሁ፣ ያገኙታል፣ ይሄ ይጎዳናል፣ ይሄ ያመናል፣ ይሄ እንትን ይላል፣ ምግብ ይሁን አይሁን ዝም ብለው ወደ አፋቸው ህፃናት። ሁሉ በአፌ የሆነ ሰው እንግዲህ ተግሳጽ እንዳይበዛ ሁሉ በአፌ የሆነ ሰው ባጭሩ እንስሳ ነው። ሁሉ በአፌ ሁሉ ልብላ፣ ሁሌ ልብላ፣ ሁሉ በአፌ ብቻ አይደለም ሁሌ ልብላ የሚልም ሰው እንስሳ ነው። እንስሳት፣ አራዊት፣ አዕዋፍ አትብላ የሚል ሕግ የላቸው። ሰው ብቻ ነው ከአንዲቱ ዕፀ በለስ ክልከላ የተጣለበት። ዛሬ እኛ አትብሉ በዚህ ቀን አትብሉ ተብሎ ቤተክርስቲያን በአዋጅ አወጀችው ጾምን ስናከብር ሰዎች ስለሆን ጭምር ነው። እኛ ስንጾም እንስሳቶቻችን ይበላሉ። የለም እኔ ክርስቶስ ጾሞልኛል እንዳልኩት እንደዛ እያሉ የሚበሉ ሁሌምና ሁሉንም ልብላ የሚሉ ሰዎች ካሉ እንዳልኳችሁ ነው። ሴቶች ከሆኑ ቀሚስ የለበሱ ላሞች ናቸው። ወንዶችም ከሆኑ ሱፍና ከረባት ያሰሩ በሬዎች ናቸው። ሌላ ምንም እኔ አህያ ላለ ማለት ነው፣ አክብሬ ነው፣ ሌላ አይደለም። ሰው ሁለበል አይደለም፣ ሁሌ በልም አይደለም። ሁሉንም አይበላም፣ ሁሌም አይበላም። ስርዓት ያለው ነው ገና ሲፈጠር። ስለዚህ እኛ ከእንስሳት ከአራዊት ከአዕዋፍ ተለይተን ባሪያ እግዚአብሔር የከበርን አዳማውያን የአዳም ልጆች መሆናችን እንዲረጋገጥ ከእንስሳት የተለየን መሆናችን የሚታወቀው በስርዓት ስንኖር ነው። ስለዚህ ከእንስሳት የተለየ ሕይወት አለኝ የሚል ሰው በሙሉ የግዱን መጾምና የክርስቶስ አርአያ የመላእክትን ህብረት መከተል አለበት። ስንተኛ ላይ? ሶስተኛ። ባጭሩ ነው የምናገረው። አራተኛና ምናልባት የመጨረሻ የሚሆነን ደግሞ ማለት ለምን እንጾማለን የሚለውን የሚነግረን አንድ ነገር እንጨምር ይሆናል። በዚህ ፈጠን እያልክ እየሰማችሁ ነው ግን እዚህ ፊት ለፊት ያሉ እንትኖቹ መብራት ይዘው ተደራጅተው ስለመጡ እኔ አላያችሁም። ስለዚህ አላችሁ አይደል? ረዝሟል ብላችሁ ትውጡ አትውጡ እግዚአብሔር ነው የሚያውቀው። እግዚአብሔር ከሁላችንም ጋር ይሁን። አራተኛ ለምን እንጾማለን የሚለውን ጥያቄ የሚመልስልን ደግሞ ፈቃደ ስጋን ለነፍስ ለማስገዛት። ፈቃደ ስጋን ለምን ለማስገዛት? ለነፍስ ለማስገዛት። ይህን ደግሞ ዮሐንስ አፈወርቅ ይባላል ድርሳን በተባለ መጽሐፉ እንዲህ ይላል። እስኪ አብራችሁ ይበሉ፣ በዚያው መኖራችሁ ይታወቃል። በዚህ የበሉ እስኪ ርጢነ ፈውስ ሰናይ ዘስጋ። እስኪ ምን አልኳቸው? እሺ አትጀምሩትም ቢያንስ? እሺ በዚህ የርጢነ ፈውስ ሰናይ ዘጾም ማለት በዚህ ዓለም በጎ መድኃኒት አለ፣ ይሄውም ጾም ነው አለ። በዚህ ዓለም በጎ መድኃኒት አለ፣ ይሄውም ጾም ነው። በዚህ ዓለም ምን አለ አለ፣ ይሄውም ምንድነው አለ? ርጢን ማለት ያው መድኃኒት ነው። ፈውስ ማለት መድኃኒት ማለት ነው። ፈውስ ነው እና በዚህ ዓለም ላይ ያለው በጎ መድኃኒት ከአምላክ የተሰጠ የተቀመመ መለኮት የሰራው መድኃኒት አምጡ ከተባለ ጾም። ድሮ ቅድስት ቤተ ክርስቲያናችን ብቻ ነበረች ይሄንን ነገር የምትሰብከው። ዛሬ ግን በብዙ የምግብ ሙያ ላይ ያሉ ሰዎች መቼም ጾምን ተባባሪ ሆነዋል። ይሄን እንደምታውቁት ነው። የስጋ ጤና የነፍስን ተውት፣ የስጋ ጤና እንኳን የሚጠበቀው በጾም መሆኑን ነገሩን። አሁን ቅድስት ቤተ ክርስቲያናችን ለዘመናት ስለ ጾም ስትሰብከው የነበረውን ነገር ሳይንስ ሙሉ በሙሉ የተቀበለው ይመስለኛል። ከስጋ በልነት ይልቅ አትክልት ደግሞ በልነት የበለጠ ጤናማ እንደሚያደርገን ነገረን። ይህንን አስቀድሞ በሙሴ አድሮ እግዚአብሔር አናግሮን ነበር። እንዲሁ ዝም ብለህ ጮማ ቆራጭ አትሁን በማለት ማለት ነው። ሲራክና ሙሴ አስቀድመው ነግረውናል። ምን ሊመጣ እንደሚችል አስቀድሞ እግዚአብሔር ከስጋ ይልቅ
ከስጋ ምግቦች ይልቅ ሌሎችን መውደድና እነሱን መመገብ እንዳለብን አስቀድሞ መጽሐፍ ቅዱስ ነግሮናል። ልላችሁ የፈለኩት ጾም መድኃኒትነቱ ለነፍስም ለስጋም ነው። ምናልባት እዚህ ዓለም ላይ ያው የትኛውም መድኃኒት ውሰዱ የጎንዮሽ ጉዳት የሌለው መኖሩን እኔ አላቅም። ሁሉም ሐኪሞች እስካሁን የነገሩን የትኛውም መድኃኒት የጎንዮሽ ጉዳት አለው። እንግዲያውስ መድኃኒት ሆኖ የጎንዮሽ ጉዳት አይደለ የጎንዮሽ ጥቅም ያለው ለነፍስ ስንጾመው ለስጋ የሚሆን ለስጋ ስንጾመው ለነፍስ የሚሆን በምድር የጾምነው ለሰማይ የሚሆን የጎንዮሽ በረከት ያለው መለኮታዊው መድኃኒት ጾም ነው። ስለዚህ እዚህ ምድር ላይ የትኛውንም በሽታ ነቅሎ መጣል የሚችል በእምነት የምንጾመው በጎ መድኃኒት ጾም ነው እና ስጋችን ለነፍሳችን የምትገዛበት ስጋችን ከእግዚአብሔር በረከት ነፍሳችንም እንደዛው በረከት ጸጋ የምታገኝበት ጾም ነውና በዚህ ምድር ላይ በጎ መድኃኒት አለ፣ ይሄውም ጾም ነው አለ። ይሄ ጾም ከበሽታችን ሁሉ ይፈውሳል። በሽታችን ዝም ብሎ ስጋችን ላይ ብቻ አይደለም። በኋላ መጣበታለሁ። ብዙ ቦታ ነው በሽታችን፣ በጣም ብዙ ቦታ። ስንተኛ ነው ይሄ? ለምን እንጾማለን? አራተኛ ነው። አምስተኛ የመጨረሻ ልጨምር። ጋኔን ለማውጣት እንጾማለን። ምን ለማውጣት? ጋኔን የሚያወጡ እና አባንትና ብቻ እንዳይመስሏችሁ። አሁን ይህንን ደግሞ ሚዲያ ላይ ስለሚሰማ ችግር ነው መቼም። በነገራችን ላይ እኛ እንዲህ አይነት ነገር ስናየው ወቅቱ አመጣው። እንግዲህ እኔ አይደለሁም፣ ወቅቱ ነው ያመጣው። አሁን ድንበር ጣስ ካሁን ቀይ መስመር አለፍክ የሚል ያው እነሱ ከለቀቁት በኋላ አሁን ኮሜንት ላይ ስድብ ነው የምናየው። የሆነ ሰው ጋር ለምን እንደሚሄዱ ነው ያላቅም። ሰዎቹ የሆነ ሰው እያሰቡ ለምን ትምህርቱን እንደሚያደምጡ እኔ እንጃ። ቅድስት ቤተ ክርስቲያን በጾም በጸሎት አጋንንትን የሚያባርሩ ሰዎች በበዙላት ደስታዋ ነው። እኛ ደረቅ ቃል ተናግረን ፈውስ መሆን አልቻልንም። የመጽሐፍ ቅዱስ ቃል ሸምድደን እንመጣለን። ምናልባት ህይወታችን በጸሎት በጾም የከበረ አይደለም። ጸሎት ባሻው አንደበት አናስተምርም፣ ለውጥ የለም። ዝምሮ ጆሮ የሚያደልብ ትምህርት ነው የምንነግራችሁ እና በጾም በጸሎት ከብረው በእውነት አጋንንትን የሚያወጡ ህመምተኞችን የሚፈውሱ ቤተ ክርስቲያን እንዲህ አይነት አባቶች ቢበዙላት ደስታዋ ነው። አለመታደል ሆኖ ግን ከአባቶቻችን ከሐዋርያት አንጻር ስንመዝነው አልፎ አልፎ ችግር ስለምናይ ሰዎቹ ያንን የነቀፍን እየመሰላቸው ምን ማለት ነው የሚሉ አሉ። ለማንኛውም አጋንንትን ማውጣት እንዲሁ ዝም ብሎ ከመቁጠሪያ ጋር በመታገል ብቻ አይደለም። በጾምና በጸሎት አጋንንትን ማውጣት ይቻላል። ዝም ብለን ለራሳችን በምናደርገው ጾም ማለት ነው። እስኪ አንድ ሁለት ጥቅሶች እንመልከት። በመጀመሪያ እንዲያውም ታሪኩ ይቅርና እስኪ ልጠይቃችሁ፣ ከጥያቄ ልጀምር። ሰው ርኩስ መንፈስ ቢያድርበት ምንድነው የምታደርጉት ለማዳን? አቤት ጠበል። ታስሮም ቢሆን የት ይሄዳል? ጠበል። ግን የሚገርማችሁ ሰይጣን የሚያድረው በሰው ብቻ አይደለም፣ በሀገርም ያድራል። በምን ያድራል አልኳችሁ? እኔ ስፈላሰፍ የተናገርኩት እንዳይመስላችሁ። የዮሐንስ ራእይ ምዕራፍ 18 ቁጥር 1ን ተመልከቱ። ወድቀት ባቢሎን አባይ ሀገር ወኮነት ማይደረ ለአጋንንት ይላል። ታላቂቱ ባቢሎን ወደቀች፣ አጋንንት ማደሪያ ሆነች ይላል። ታላቂቱ ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች። በሰዎች ላይ አጋንንት ሲያድሩ መጽሐፍ ቅዱስ ብዙ ጥቅሶች አሉት። በሀገር ላይም እንደሚያድሩ እንደዛው በሰዎች ላይ እንደሚያድሩ እናንተ በደንብ ስለምታውቁ፣ ያው ሁላችን ስለምናውቀው ጊዜ አላጠፋም፣ ይቅርብኝ። እሱን ነበር ላብራራ የነበረው። ለምን ጊዜ አጠፋለሁ? የሚታወቅ ነው። ግን እኔ አሁን ልነግራቸው የፈለጉት ለካ ጋኔን በሰው ብቻ አይደለም የሚያድረው፣ ዝም ብሎ እንዲሁ በአገር ላይ ያድራል። አይገርምም? ይኸው ባቢሎንን ሲያሰቃያት ሰይጣን እግዚአብሔር የለሽ ከተማ ናት። እግዚአብሔርን በመካድ የምትታወቅ ሀገር ናት ባቢሎን። እና እግዚአብሔርን ረስታ ከእግዚአብሔር ተለይታ ከጾም ከጸሎት ርቃ ስትኖር ዮሐንስ በራእይ አያት እና እንዲህ አለ፣ ባቢሎን ታላቂቱ ሀገር ባቢሎን ወደቀች፣ የአጋንንት ማደሪያ ሆነች አለ። መውደቅ ብቻ አይደለም፣ አንዲት ሀገር ከእግዚአብሔር ስትለይ ትወድቃለች። ከእግዚአብሔር ስትለይ ወድቃ ብቻ አትቀርም፣ የአጋንንት ማደሪያ ትሆናለች። ይሄንን ራእይ ምዕራፍ 18 ቁጥር 1ን ሲያብራሩ ሊቃውንቱ ምን አሉ መሰላችሁ?
በአንድ ሀገር ሰይጣን ሲያድር ዝም ብሎ አይደለም። መጀመሪያ ሀገሪቱን እግዚአብሔርን እንዳታመልክ ከጾም ከጸሎት እንድትለይ ያደርጋታል፣ ህዝቦቿም ማለት ነው። እግዚአብሔር በተለያት ሀገር ደግሞ ጦርነት ይበዛል። ጦርነት ሲበዛ ደም መፍሰስ አለ። ደም በፈሰሰባት ምድር ደግሞ ሰይጣን ያድራል። ስሙም ደባስ ይባላል ይሉታል። እኔ ብዙ ጊዜ በጾም ወቅት ይሄን ስናገር አረ ይሄ ነገር የሚሉ ሰዎች አሉ። ይመስለኛል ደባስ የሚለውን ስም ሰይጣንና ሰው ተካፍሎት ነው የሚኖር ስሙን ማለት ነው። እና ደባስ ማለት ለሰይጣን ሲሆን ደም የሚወድ የከብት ደም አይደለም፣ የሰው ደም የሚወድ ደም የሰው ደም በፈሰሰበት ቦታ የሚኖር ሰላምን የማይወድ በሰላም የሚከፋ በጦርነት የሚደሰት ሰይጣን ነው። እሱ ደም በፈሰሰበት ምድር ያድራል። እና ደባስ የሚባል ማለት ደም ወዳጅ ሰይጣን ማለት ለሰው ሲሆን እንዳትጣሉኝ ደባስ የሚባል ሰው ካለ ለአብራራው መሰለኝ። ደባስ ማለት ለሰው ሲሆን ደጋፊ ማለት ነው፣ ዳባሼ እንደማለት ነው። ትርጉሙን ባላቀውም በኦሮምኛ ደበሳ የሚል ቃል ሁልጊዜ ይሰማለሁ። እና ለሰው ሲሆን ደጋፊ ማለት ነው፣ ጧሪ እንደማለት ነው፣ ደጋፊ ማለት ነው በዋናነት። እና ልነግራቸው የፈለኩት ምንድነው በሰው ላይ ርኩስ መንፈስ ሲያድር አስረንም ቢሆን ጠበል እንወስደዋለን። ልክ እንደ ባቢሎን አገር ላይ ሰይጣን ሲያድር አሁን እንዴት ነው የምናደርገው? አገሪቱን ወዴት ነው የምንወስደው? ምን አላችሁ? እውነት ነው። አንድን ሀገር አስረን መቼስ ጠበል ቦታ እንወስድም። አገሩን አናቆርብም። ሲጀመር በጠበል የማያምነው በመስቀል የማያምነው አብሮ ነው ያለው ተጃምሎ ምን እናረጋለን? ይሄው ማቴዎስ 17 ቁጥር 20 ጀምሮ ክርስቶስ አምላካችን ርኩስ መንፈስ ላልወጣላቸው እምቢ ላላቸው ደቀ መዛሙርቱ ሲመልስ እንዲህ አለ። ለምንድን ነው እኛ ይሄን ሰይጣን ማውጣት ያልቻልን ብለው ሲጠይቁት የሰናፍጭ ቅንጣት ታህል ሃይማኖት ቢሆናችሁ ይህን ተራራ ከዚህ ተነስተህ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁም ነገር የለም ይላል። እና አያችሁት? የሰናፍጭ ቅንጣት ታህል ሃይማኖት ቢሆናችሁ ይህን ተራራ አስቡት። ሰናፍጭና ተራራ የትኛው ነው ትልቅ? የሞኝ ጥያቄ ነው። ከሰናፍጭና ከተራራ የትኛው ነው ትልቅ? እንዴ ምንም ሰናፍጭ እኮ ጤፍ በሏት እኮ በጣም ትንሽ እኮ ናት። ግዙፉን ተራራ ማንሳት የሚችል የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁም ነገር የለም አለ። አያችሁት? እምቢ ያለውን ርኩስ መንፈስ ማውጣት የሚቻለው ለካ በጾምና በጸሎት ነው። እና ኢትዮጵያ ውስጥ በጾም በጸሎት የሚያምኑ ብዙ ኦርቶዶክሳውያን አሉ። ግን እስካሁን ርኩስ መንፈሱ የወጣ አይመስለኝም። ዛሬም አሁን እኛ በዚህ ሰዓት ወንጌል እየተማርን አሁን እኛ በዚህ ሰዓት እየዘመርን የሚፈስ የእርስ በርስ የወንድማማቾች ደም አለ። አይገርማችሁ? የሚፈሰውን ደም ማቆም አልቻለም። ባቢሎን ላይ ተስፋ የቆረጠ ሰይጣን መቼም ገዳማውያንንና ጾመኞች ባሉበት የክርስቶስ በሆኑ ባሉበት ትጥቁን ሲያሰማራ ሰራዊቱን ሲያሰማራ አገር የደም መሬት ትሆናለች። እና ያ ደባስ የሚባል ሰይጣን እዚሁ ሀገር መሰለኝ እኔ ከነጓዙ ያለው። ስለዚህ እንዲህ አይነት ርኩሳን መናፍስትን ከሰው ብቻ አይደለም ከሀገርም ማውጣት የሚቻለው ለካ በጾም በጸሎት። ይህ ወገን በጾም በጸሎት ካልሆነ ከሰው አይወጣም አለ። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ አለ ሃይማኖት ሲደመር ጾም ጸሎት ተራራውን መፈንቀል ይችላል። ተራራ የተባለ ሰይጣን ነው የሚገርማችሁ። ስለዚህ አሁን እኛ እንደ ሀገራችንን ባቢሎን ያደረገብን ይሄ ነው። አሁን ትላንትና የድል በዓል እያለ የድል በዓል አክብረናል። የሚገርማችሁ የውጭ ጠላት ነው ያሸነፍነው። የምን ጠላት? አሁን ከሞሶሎኒ በላይ እዚህ እርስ በርስ የሚተራረድ ኢትዮጵያዊ ባለበት ሀገር በብዙ መልኩ እኮ ሞራል የለንም እንዲሁ። ምክንያቱም ለራሳችን ጠላት ራሳችን ሆነናል። ሟች ያው ነው፣ ገዳይ ነው የተቀየረው። ባህር ማዶ የመጣ ሰው አልገደለንም። እርስ በርስ የሚገዳደለው
እርስ በርስ የሚሸልለው የሚደሰኩረው እርስ በርስ። አሁን ይሄንን ያያችሁ እንደሆነ ወንድሙ እየገደለው በሚኖርበት ሀገር ላይ እኔ ድል ማለት ራስን ማሸነፍ ይመስለኛል። ጠላትን ብቻ ማሸነፍ አይደለም። እሱ ሌላ ጀብዱ ነው፣ እሱ ሌላ ገድል ነው። ግን ደግሞ ራሱን በራሱ ያላሸነፈ የውጭ ጠላት ሲመጣ ግር ብሎ እየወጣ ጀብዱ የሚሰራ ኢትዮጵያዊ ራሱን ማሸነፍ ካልቻለ፣ የራሱ ገዳይ ራሱ ከሆነ የድል በዓል ምንድን ነው? የውጭ ጠላትን አሸንፈን እንዲያው እልል የምንልበት የምንደሰኩርበት የሚዘፈንለት የሚገጠምለት በዓል እያከበርን እንደሆነ ሁሉ ራሳችንን ድል የምናደርግበት ጊዜ ደግሞ እግዚአብሔር ያምጣልን። የራሳችን ኢጎ ገና ሲገድለን ይኖራል። እሱ ነው ከባዱ ነገር። ከራሳችን ጋር የት እንደራደር? ምናልባት ያንን የውጩን ጠላት እንደው ታቦተ ጊዮርጊስን ይዘን ሄደን አሸነፍን። እርስ በእርሱ ለሚባላ ትውልድ ደግሞ የትኛውን ታቦት ቢወጣ ይሆን እርቅ የሚሆነው ድል የሚሆነው? ሰው ራሱን ማሸነፍ የሚችለው ምናልባት ሚሊዮን ታቦት ቢወጣም አሁን ችግር ነው። ለማንኛውም እኛ ለሰይጣን የተመቸ ክፉ ስራ በመስራት እንደው ምናልባት ይቅርታ በጣም ሰይጣን ራሱ ይቅርታ ማለት ያለብኝ ይመስለኛል። ሰይጣን ማለት አበዛው። አንዳንድ ጊዜ የራሳችንን ክፋት ለሰይጣን እንሰጠዋለን። አያችሁ? እና እውነት ለመናገር ይሄን ያህል ዘመን ጠዋት የመጣን እንቅፋት ማታም ቀትርም ላይ እየደጋገመ የሚያቆስለን እየደጋገመ የሚመታን በሰይጣን የምናሳብበው ብቻ አይመስለኝም። ራሳችንም ሰይጣኖች ነን። ለሰላም እምቢ የሚሉ ለውጭ ሀገር ሰላም ሲሆን እጃቸው የሚረዝም ሀገር ውስጥ ሲሆን እጃቸው የሚያጥር ኢትዮጵያውያንን እግዚአብሔር ልብ ይስጥልን። እና ሰይጣን ደም አፋሰሰ ብቻ ብለን ብንሄድ ሰይጣን ራሱ ይታዘበናል። እንደ አንዷ ሴትዮ ገበያ ሄደው በስተርጅና 100 ብር ከመቀነት ጠፋባቸው አሉ። በስተርጅና ገበያ ሄዱ። 100 ብር ይዘው ያችን 100 ብር ሌባ ሰረቃቸው እና በጣም ሰማይ የሚሰነጥቅ ድምጽ እያወጡ ይጮሃሉ። አገር ይያዝልኝ እያሉ ሰው ሁሉ ተሰብስቦ ብር ጠፍቷቸው መሆኑን ሰማ። ለመሆኑ ስንት ብር ጠፋሁት እናቴ ብሎ አንዱ ሲጠይቅ ጮክ ብለው 1000 ብር አሉ። ሰማችሁ? ስንት ነበር የጠፋው? ግን ስንት ጠፋኛሉ እየጮሁ። እሳቸውም ጤነኛ አይደሉም በእርግጥ። እና አንዱ ጠጋ ብሎ በጆሮአቸው ማዘር አረ ሌባም ይታዘባል የጠፋቦትን ይናገሩ አላቸው። ለካ ራሱ ሌባው ነው እንዲህ የሚላቸው። እና አሁን ይሄን ስናገር አልሰማውም እንጂ አረ እኔም ታዝቤያለሁ የሚለኝ ይመስለኛል። እነሆ ለሁሉም ጥፋት ሰይጣንን ተጠያቂ ማድረግ። አንዳንዴ እኮ የራሳችንን ክፋት እሱ ጋር ስንደፈድፈው እሱ ራሱ የሚስቅብን የሚታዘበን ይመስለኛል። የሰይጣን ልብ ያላቸውን ሰዎችም ይሄ ጾም ይሄ ጸሎት የተሰበረ ልብ ሰጥቶ መላእክት ቅዱሳን መላእክትን የጻድቃን የሰማዕታትን ልብ ይስጥልን። የጾማችን የጸሎታችን 5ኛው ዓላማ ይሄ ነው። ሰይጣንን ባይሆን እንኳን ሰይጣን እንደው እንድንበላላ እንዳንደማመጥ ጆሮ አጥብቦ ምላስ ያረዘመ ሰይጣን እንኳን ካልሆነ ራሳችን ፍላጎት ከሆነ ዋናው የጾም ዓላማ ወደ ራስ መስማት ነው፣ ወደ ራስ ማድመጥ ነው፣ ራስን ማየት ነው፣ ራስን ማሸነፍ ነው። በዚህ ጾም ራሳችንን እንድናሸንፍ እሱ እግዚአብሔር ይርዳን። እንግዲህ ይሄ ሁሉ ለምን እንጾማለን ነው። እግዚአብሔር አምላካችን ክርስቶስን ለመምሰል ከሚለው ጀምረን አጋንንትን ከህይወታችን ከሀገራችን ለማባረር ብለናል። 5 ምክንያቶችን አይተናል ባጭሩ። የመጨረሻ ነጥባችን የሚሆነው አላችሁ አይደል? እንዴት እንጹም ነው። በርካታ ነገሮችን ልዘረዝር እችላለሁ፣ ግን አሁን ጊዜው አይደለም። በፍቅር እንጹም። በምን እንጹም? አቤት ትልቁ ችግራችን እኛ 7 አጽዋማት አለን ብዬ ጀምሬያለሁ። ነገር ግን ፍቅር የለም። አሁን ደግሞ ከባዱ ነገር ይሄ ነው ክርስቲያኖች። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾምና ጸሎት ቢሆን እንደሷ ጾም እንደሷ ጸሎት ቢሆን አይደለም ለራሷ ለድፍን ዓለም የሚበቃ ቸርነት ከእግዚአብሔር ዘንድ ይመጣ ነበረ። ለዓለም ለምድሪቱ የሚበቃ በረከትና ረድኤት ይመጣ ነበረ። ግን እየሆነ አናይም። ምን ሊሆን ይችላል ችግሩ? ክርስቲያኖች ጾማችን ቅዱሳን ጾመውት
አንዳንዶቹ ተራራ አንስተዋል፣ አንዳንዶቹ ሙታንን አስነስተዋል፣ አንዳንዶቹ ከሰማይ የመጣ እሳት መልሰዋል። እጅግ ድንቅ ድንቅ ተአምራትን አድርገዋል። በዚህኛ በምንጾመው ጾም፣ እኛ በምንጸልየው ጸሎት እኔ በጣም የሚገርመኝ ነገር ልንገራ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 365 ቀን ጾም እንኳን ባይኖር ጸሎት አለ። ጸሎቱ አለ 365 ቀን። ይሄ ሁሉ ጾምና ጸሎት ባለበት ሀገር ግን እንዳልኳችሁ ዛሬም የሚያለቅሱ ሰዎችን መስማት ነበረብን። ለቅሶ ብቻ፣ ስጋዊ ሰላም ብቻ የሚሰጥ፣ ስጋዊ በረከት ብቻ የሚሰጥ ሃይማኖት አለን እያልኳችሁ አይደለም። ዋናው ዓላማችን ሰማያዊ ነው። የጾም የጸሎታችን ግን ደግሞ የጸሎታችንን መልስ በምድርም ላይ ማየት ነበረብን። ብዙ እያየን አይደለም። በክርስትና አንገቱ ላይ ማተብ በማሰሩ ምክንያት አንገት ደፍቶ የሚሄድ ኢትዮጵያዊ እያየን፣ ክርስቲያን በመሆኑ የሚያፍር የሚሸማቀቅ ሰው በመሆኑ የሚፈራ ዛሬ ላይ እንደምታውቁት ከመኖር ይልቅ ሞትን ከመሞት ይልቅ ኑሮን የሚፈራ ኢትዮጵያዊ ባለበት ምድር ላይ መቼም ጾም ጸሎታችንን መፈተሽ አለብን። ጾሙ ላይ ችግር የለውም፣ ጸሎቱ ላይ ችግር የለውም። አጿጿማችንን መፈተሽ አለብን። ምንድነው አጿጿማችን? ምናልባት ፍቅር ጎሎን ይሆን? እኔ ለዚህ ማሳያ ሊኖረን ብዙ ነገሮችን ማሳየት እችላለሁ። ነገር ግን አንድ ትልቅ ነገር ልንገራችሁና ትምህርቱን ልቋጭ። እኛ በጸሎታችን የግዕዙን ቃል ተጠቅሜ ልንገራችሁ። ማቴዎስ 6 ቁጥር 9 ጀምሮ ህድግ ለነ አበሳነ ወጌጋየነ እንላለን። እስኪ ምን አልኳችሁ? እስኪ ተርጉማችሁ ንገሩኝ። ምን ማለት ነው? እሺ በትክክል የግዕዙ ቃል ወደ አማርኛ ሲተረጎም እንዲህ ነው። እኛም የበደሉንን ይቅር እንደምንል ይቅር በለን ማለት ነው። እስኪ አብራችሁ በሉት ጮክ ብላችሁ። እኛ የበደሉንን ምን እንደምንል ይቅር በለን። ይቺ ቃል ብዙ ጊዜ ትጸለያለች ታውቃላችሁ። እውነት ለመናገር ግን የበደሉንን ይቅር ብለን የበደልናቸውን እነሱማም ችግር የለም ይቅርታ መጠየቅ እንችላለን። የበደሉንን ይቅርታ ጠይቀን እንደዚያ ነው የምንጾመው፣ እንደዚያ ነው የምንጸልየው። አሁን የውሸት ጾም አለ ማለት ነው። የውሸት ጸሎት አለ ማለት ነው። የውሸት እምላችሁ ሰዓቱን አይደለም፣ አጿጿማችን ትክክል አይደለም። እውነት ለመናገር እስኪ አንድ ሌላ ህያው የሆነ ነገር ልንገራችሁ። በዚህ በሰሜኑ ጦርነት ያው የሚሆነውን ከኔ በላይ እዚህ ውስጥ ብዙ አሳምሮ የሚያውቅ ሰው አለ። ጉዳዩን አንዲት ለምሳሌ የምትሆን ነገር ለማምጣት ነው። በዚያ አካባቢ ያሉ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በችግር ጊዜ አልደረሰችልንም ብለው አኩርፈዋል። ይገባል፣ እውነት ነው። የካቶሊክ ቤተክርስቲያን ካደረገችው በታች ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገችው። እኔ አምናለሁ በዚህ ባለኝ መረጃ ልክ ማለት ነው። በዚያ በችግሩ ጊዜ አለሁ ብላ የረድኤት ድርጅቶቿን አሰማርታ ነበር። ምናልባት ይሄ ትልቅ ድካም ነው። ሆኖም ግን አዎ በድለናልና እባካችሁ እንዲህ አይነት ቤተክርስቲያንን የሚከፍል ነገር አታድርጉ፣ በድለናል ይቅርታ ሲሉ ፓትርያርኩ ሳይቀሩ ይቅርታ ሲሉ አይ እንዴት እንረሳዋለን ይሄን በደል፣ ይሄማ አይሆንም። ጠቡን የፈጠሩት እኮ ዋናዎቹ ችርስ ተባብለዋል። ያው እንደምታውቁት ነው። ሽማግሌዎቹ አንታረቅም አሉ። ጠበኞች ታርቆ ሽማግሌ ይጣላል። ጠበኛ ሲታረቅ አስታራቂ። አስቡት፣ የሆኑ ባልና ሚስት ተጣልተው ገላጋይ ሆነው የሄዱ ሰዎች ጠቡ እንዲቀጥል ሲፈልጉ ማለት ነው። ምን ማለት ነው? ባልና ሚስቱ ከታረቁ በኋላ እነዚህ አስታራቂዎች እንዴት ነው እንደ አዲስ እርስ በርስ ተጣሉ? አሁን ባልና ሚስቱ እንደገና አስታራቂዎችን ሊያስታርቁ ማለት ነው። ፖለቲከኞች ተጣሉ፣ እነሱ ሲታረቁ አሁን ፖለቲከኛ አስታራቂ ሆነ። ለማንኛውም ልነግራቸው የፈለኩት ወቀሳ አድርጋችሁ እንዳትወስዱት። ዝም ብሎ አንድ ግለሰብ ቢያንስ ምንም ይሁን ምን ከነስተቱ አባቶች ናቸውና ዝም ብሎ ለመውቀስ አይደለም። እኔ ለትምህርት ነው። ወቀሳና ትምህርት ምንድነው ብላችሁ እንዳትፈላሰቡ። ትምህርቱን ብቻ ነው የምነግራችሁ። እና በፍጹም ይቅርታ የሚባል ነገር የለም አሉ። ያው እንደምታውቁት ማለት ነው። እና መንበረ ሰላማ ነው አሁን እንደምታውቁት። አሁን ምን ልላችሁ ፈልጌ ነው፣
እውነት የበደሉንን ይቅር እንደምንል እያሉ እዚያ ቤተ ክርስቲያን ይጸልያሉ አይጸልዩም ነው የኔ ጥያቄ። ይሄስ በክርስቶስ ላይ መዘባበት አይሆንም? የበደሉንን ይቅር እንደምንል ማለት ምን አይነት በደል ሲሆን ነው? ምናልባት ስልክ የቀሟቸውን ስልክ ባለፈው ስልኬን ሰርቆኛል ጫማ የሰረቀ ሰው ነው ወይስ ምን ያለ ሰው ነው? ክርስቶስ እኮ የበደሉትን ይቅር ያለ የዮሴፍ ልጅ ነህ ብለው በቃላት የሰደቡትን አይደለም፣ እየቸነከሩት እያደሙት የነበሩ ሰዎችን ነው። ሉቃስ 23 ላይ ቁጥር 23 ጀምራችሁ ትመለከቱት። እስኪ እናንተም አብራችሁ በሉት፣ የሚያደርጉትን አያውቁምና በሉ ይቅር በላቸው። የሚያደርጉትን ማለት እየቸነከሩት ነው፣ እያደሙት ነው። ደግሞ እርቃኑን ነው የሰቀሉት። ይገርማል። እርቃኑን በነገራችን ላይ የክርስቶስን ስቅለት ስታዩ ከለሜዳ ታጥቋል አይደለም? የሆነ ግልድም አለ ያገለደመ ልብስ። እሱን ዮሐንስ ወልደ ነጎድጓድ ነው የሳለው። አይሁድ ሲሰቅሉት ምንም ልብስ የሚባል ነገር የለም ክርስቶስ አካል ላይ፣ እርቃኑን ነው የተሰቀለ። ክርስቲያኖች እርቃኑን ሰቅለውት እየቸነከሩት እያደሙት እያቆሰሉት የሚያደርጉትን አያውቁምና ምን አላቸው? ይሄንን ጌታ እናመልካለን እንሰብካለን የሚሉ የሃይማኖት አባቶች በዚህ ደረጃ ልበ ደንዳና ከሆኑ እኔ የሚሰበከው ክርስቶስ መሆኑ ያጠራጥራል። እውነት የዚህ ጌታ ፍጥረት አገልጋዮች ነን ወይ? የዚህ ጌታ አምባሳደሮች ነን ወይ ነው? ታውቃላችሁ፣ ካህናት ማለት የሰማያዊት ቤተ ክርስቲያን የክርስቶስ አምባሳደሮች ናቸው። የሱን ጉዳይ ብቻ ነው የሚያስፈጽሙ። መቼም እንደምታውቁት የአሜሪካ ኤምባሲ የራሱ አጀንዳ የለውም። የዋናው የላከው ሀገር ጉዳይ ብቻ ነው የሚያስፈጽም። ቅድስት ቤተ ክርስቲያን እንደዛ ነበረች። አሁን ግን ኤምባሲው የራሱን ጉዳይ ብቻ መስራት ጀመረ። ያሳዝናል። ከዋናው ተለይቶ ማለት ነው። ፖለቲከኞች የማያደርጉትን የክርስቶስ አምባሳደሮች ያደረጉት። ምድራውያን ተሿሚዎች የማያደርጉትን ሰማያውያን ተሿሚዎች ያደረጉት። በዚህ እናዝናለን። እንደ ልጅ እንደ ባይድ አይደለም። ይሄንን እንደ ልጅ አዝነን ነው፣ ባይሆን ብለን ተመኝተን ነው። እና የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን ከሱ የተማርነውን ጸሎት እየጸለይን ግን ደግሞ የሆነ እርቅ ሲመጣ አረ አንተማ መቃብሬ ላይ እንዳትቆም ጭራሽ አፈር ለብሶም ያየው ይመስል እንዲህ አይነት ሰብና ባለው ጾምና ጸሎት ላይ ምናልባት ጾም ጸሎታችን ያጋንንት ይሆናል እንጂ እንዴት የመላእክት ይሆናል? ክርስቲያኖች እውነቴን ነው የምላችሁ፣ አጋንንት ጭራሽ አይበሉም። አለመብላታቸው ግን እንደ ሚካኤል እንደ ገብርኤል አያደርጋቸው። አጋንንት ይጸልያሉ፣ ያውም ደግሞ ምሽት 1 ሰዓት ኤጲፋኒዎስ እንደሚነግረን ያዕቆብ ምዕራፍ 2 ስተረጉም ቅዱስ ኤጲፋኒዎስ አጋንንትኔ አምኑ ወይገንዩ ሎቱ የሚለውን አጋንንት ያምናሉ ይንቀጠቀጣሉ ቢለውን ምሽት 1 ሰዓት ይላል። አሁን 1 ሰዓት ሆነ ጀምረዋል ማለት ነው። 1 ሰዓት አልፏል። ኦኬ አልፏል። 26 ደቂቃ ነው የሚለው የሚጨርሱ ይመስለኛል። ያጋንንት ጸሎት 26 ደቂቃ አይቆይም። ስላላጠፋህን እናመሰግናለን ነው የሚሉት። ሌላ ሊሆን አይችልም። የባለ ጸጋ ጸሎት ታውቃላችሁ? ትርጓሜ ወንጌል ላይ ሁሉንም አይደለም የሚሉትን ነው። እንዲያው ድንጋዩና ዛፉ ዝም ብሎ ተጎልቶ የሚኖረውን እድሜ አደራ እኔን አትንፈገኝ ነው አሉ። ማረኝ ይቅር በለኝ ለስጋ ለደም አብቃኝ አይልም ይባላል ትርጓሜ ወንጌል ላይ። እና ልነግራችሁ የፈለኩት ነጥብ ምንድን ነው? አያችሁ፣ ከጾም ከቂም ጋራ ከተንኮል ጋራ እርቅ ከማይፈጽም ልብ ጋር ሆነን ደግሞ ቅዳሴያችን ላይ እናንተም የምትሉት ካህናቱም የሚሉት ሀበነ ንህበር በዘዚአከ መንፈስ ቅዱስ እንላለን። እስኪ ምን እንላለን አልኳችሁ? አስቀድሳችሁ አታውቁም? አያችሁ፣ እስኪ አብራችሁ የአማርኛውን በሉ። በአንተ መንፈስ ቅዱስ በሉ። አንድ እንሆን ዘንድ አንድነትን ስጠን። በአንተ መንፈስ ቅዱስ ምን እንሆን ዘንድ? አንድ እንሆን ዘንድ ምንን ስጠን? ይገርማል ክርስቲያን። በአንተ በሰማያዊው መንፈስ በቅዱስ መንፈስ አንድ እንሆን ዘንድ አንድነትን ስጠን። ህብስቱን ይዞ ካህኑ ይለዋል፣ ምእመናን አብረን እንለዋለን። በአንተ መንፈስ ቅዱስ አንድ እንሆን ዘንድ። እውነት ግን አንድ እያደረገን ያለው የእግዚአብሔር መንፈስ ቅዱስ ነው? እውነት ግን የክርስቶስ ስጋና ደም ነው አንድ እያደረገን ያለን? ሰዎች እየተቧደኑ ያሉት በምን ላይ ነው? መንፈሳዊ ህይወት ላይ ነው? የፖለቲካው ጭራ ዘው ብሎ እዚህ ቤተ ክርስቲያን ውስጥ ገብቷል።
ይሄ ወንዝ ለወንዝ የምንሄደው ነገር እውነት ለመናገር ዝም ብሎ እንዲሁ ስጋዊ ጉዳት ብቻ አይደለም። ሰማይን ጭምር ነው የዘጋብን። ምህረት ጭምር ነው የከለከለን። ወጥተን እንዳንገባ አርጅተን እንዳንሞት ነው ያደረገን። ምን ማለት ነው? መቅሰፍት በማብዛት ጦርነት በማብዛት ማለት ነው። በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን። በመንፈስ ቅዱስ አንድ ልሁን ብሎ የሚጸልይ ሰው ግን በመንፈስ ቅዱስ ብቻ አንድ ሳይሆን ወንዜነት እየሰበሰበው በቋንቋ እየተቧደነ በወንዝ እየተሰበሰበ እየተጠራራ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን፣ የበደሉንን ይቅር እንደምንል በደላችንን ይቅር በለን እየተባለ በእግዚአብሔር ላይ ማፌዝ አይሆንም። ምድራዊ ባለስልጣን ቢሆን የልባችንን ስለማያውቅ ያፋችንን ሰምቶ የሰላም ሰዎች ሊለን ይችላል። ኩላሊት ያጨሰውን ልብ ያመላለሰውን የሚያውቅ አምላክ ግን አናታልልም። እና እንዲህ ከሆነ ጸሎታችን ቂም በቀል ይዞ ጾም ጸሎቱ 365 ቀን ብንጾም እንኳን ከንቱ ነው የሚሆነው። እኔ አይደለሁም መጽሐፍ የሚለውን ተመልከቱ። የሰሎሞን እንዲህ አለ፣ ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ። የቂመኛ ሰው ጸሎቱ ጾሙ በእሾህ መካከል እንደወደቀ ዘር ነው አለ። በእሾህ መካከል የወደቀ ዘር ምንድን ነው? ማቴዎስ እስኪ ተርጉምልን። ማቴዎስ ምዕራፍ 13 ቁጥር 5 ላይ የተለያዩ ዘሮች በተለያየ ቦታ ላይ ወድቀዋል እና አንደኛው እሾህ ላይ የወደቀ ነው። አንደኛው ዘር እሾህ ላይ ወደቀ። እንዲህ ይላል ቅዱስ ማቴዎስ የጻፈልን ክርስቶስ ያስተማረን። ይሄ በእሾህ ላይ የወደቀው ዘር ወበቂሎ ጠበቆ ሶክ ወሃነቆ። እሾህ ላይ የወደቀው ዘር ለጊዜው በቀለ፣ ግን አላፈራም። ለምን? እሾህ አስጨንቆ ይዞታልና። አያችሁ፣ እሾህ መካከል የሚበቅል ዘር ቢበቅልም አያፈራም። ቢበቅልም ምን አይልም አልኳችሁ? ማቴዎስ 13 ላይ የምናየው እሾህ መካከል እኮ በቅሏል፣ ግን አላፈራም። የሚበቅል ግን የማያፈራ የኛ ጾም የምንጾም ግን ውጤት የሌለው ግዳጅ የማይፈጽም እንደዚያ እንዳይሆን አምላካችን እግዚአብሔር ጾማችንን ይቅር ከሚል ልብ ጋር ያድርግልን። ስብሐት ለእግዚአብሔር።